ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኤልዱ ቤተሰቦች እንዴት ናችሁ? ሁሉ አማን? በኤልዱ ቤት በጣም ያው አለፍ አለፍ እያልን ቢሆን እየመጣን ነው። ያበረታታችሁ ስለሆነ በጣም ነው የምናመሰግነው። በጣም ሰብስክራይብ ያደረጋችሁ ነው፣ በጣም ነው የምናመሰግነው። አበረታቷት። ያው እናንተን ተማምነን ነው እንድታበረታቷትም ጭምር ስለሆነ ማለት ነው። በጣም ነው የምናመሰግነው ሰብስክራይብ ላደረጋችሁ። 1000 ልንደርስ ነው አሁን። በቃ ወደ 1000 እየተጠጋን ነው አይደል? አዎ። አሁን ወደ 800 ምናምን እየገሰገስን ነው። አዎ፣ ወደ 800 እየተጠጋ ነው። አሪፍ ነው አይደል? አዎ። አሁን ደግሞ ይሞሉታል ብለን ተስፋ እናደርጋለን። እንዴት ነሽ? ደህና ነኝ። አማን ነው? ሁሉ ሰላም። ትላንትና እንዴት ነበረ? ትላንትና ያው የእነ አብርሃምን ቤት አይተነዋል፣ ምን እንደሚመስል ስለሱ ጉዳይ እናወራለን። መሆን አለበት መሆን የለበትም የሚሉትን ነገሮች እናነሳለን። በነገራችን ላይ እናንተ ብዙ ነገር ያነሳችሁታላችሁ፣ ሀሳብ ሰጥታችሁበታል። መሆን አልነበረበትም ያላችሁ አላችሁ። እንደገና ደግሞ እንኳን አደረገች እሰይ ያላችሁም አላችሁና ከምን አንግል ነው እንደዛ ያላችሁት? ማሰብ ያለብን እንደ ባለትዳር ነው አይደለ? አዎ፣ እንደ ባለትዳሮች ሆነው አንዳንዴ መለያየትም ቢኖር እኮ በሰላም መለያየት አሪፍ ነገር ነው። በሰላም መለያየት አለ። ጥፋትን ማምኖ መቀበልም። ብዙዎቻችሁ ደግሞ ሩታ እንደዛ ማድረግ አልነበረባትም ብላችሁ በከፍተኛ የተቃወማችሁ አላችሁ። ምክንያቱም የእነሱን ሰላም ስለምትፈልጉ ማለት ነውና እኛም የእነሱን ሰላም እንፈልግ ነበረና እኔ እንደውም ምን እያልኩ እንደነበር ታውቂያለሽ? ቪዲዮዎችን ስሰራ አይተሽ ከሆነ ምን ነው በዚህ አጋጣሚ ሰላማቸው እንደው ማለት ከሄርሜላ ጋር ፉክክር ውስጥ ገብተዋል። በዚህ አጋጣሚ ምን ነው ሰላማቸው በተመለሰ እያልኩ ነው። የእውነት ሰላማቸው ተመልሶ እሱም አምኖበት ይመስለኛል። ስለሚያፈቅራት ይመስለኛል አክሰፕት የሚያደርገው። ኢቭን እኮ ሄርሜላ አይለት ጎዳ ነው ይሄ ነገር ይቅርብ እያለችው ነው። ልጎዳ ያለው ስለሚወዳት ይመስለኛል። ይሄ እኮ ነው። አንድ ሌላ ደግሞ ትላንትና ራሷ ሩታ ስታነሳ የነበረው ነገር ምንድነው መሰለሽ? እኔ እኮ አለች ከኔ ጋር መፎካከር የለብሽም። አየሽ ባሏን ትቶ ወደ አንቺ እንደማይመጣ በደንብ አይተሽዋል ብላ ተናግራ ነበረ። እርግጥ ነው ሚስቱ እንደሚያስበልጥ አሳይቷል። ይሄንን ማወቅ አለባት። ገብቶሻል አይደል? ስለዚህ ከዚህም ፊትም አብርሃም ጠልቷት ሳይሆን የእውነትም ገፍታው ነው ማለት ነው። አዎ እኔም እሱ ነው የተረዳሁት። በቃ ባትገፋው ኖሮ አብርሃም ከሷ ጥሏት እንደማይሄድ እርግጠኛ ነበረች። ግን አብርሃም ወደ እሷ እንዳይመጣ እያደረገች ያለችው እሷ እንደሆነች የሚያሳይ ነው ማለት ነው። በእርግጥ እሱም ጥፋቱ ትንሽ የሚባል አይደለም። እንደዚህ በቀላሉ የሚታውለት ባይሆን ግን እንደ ባልና ሚስት ኢቭን ልጅ አላቸው። ለልጃቸው ሲሉ ለመጀመሪያ ለነበረው ፍቅራቸው ሲባል ይቅርታ አድርጎላታል። እሷ ደግሞ የእውነት ይቅርታውን መቀበል ብትችል በቀሉን ትታ የእውነት ቢሆን በጣም ደስ ይለን ነበር። ቤተሰብም ሲል የነበረው እሱ ነው። ግን በቀል ጠቃሚ ነው በባልና በሚስት መካከል? አይ በቀል ጠቃሚ ነው ብዬ አላስብም። አይደለም በባልና በሚስት ብቻ ሳይሆን በማንኛውም ሰው በቀል የሚበረታታ አይደለም። በፍቅር ደግሞ ከባድ ነው። የሰው ልብ ነው፣ በልብ መጫወት ነው የሚሆነው እና ሩታ እንግዲህ በቀል ነው ብላ ስትነግረው አብርሃም ሀሳቡን መቀበል ሁሉ ነው ያቃተው። በጣም ያሳዘነኝ ደግሞ ምንድነው መሰለሽ? በዙሪያ ያሉ ሰዎች በሙሉ አባራቸዋለች እና አብርሃምን በቃ አውላላ ሜዳ ላይ ነጥላ ሄደች። በጣም ከባድ ነገር ነው የተፈጠረው። ነገሮቹን ለማስተካከል ብዙ ሰዎች ጣልቃ ገብተው ነበረ። ለማስተካከል ሞክሮ ነበረ። የአባቱም ሞክሮ ነበረ። እንደገና ደግሞ ወንድሙም ሞክሮ ነበረ ነገሮቹን ለማስተካከል። የእሷን ቤተሰቦች ሙከራ አድርገው ነበር። ግን አሁን እነሱ ምንድነው የሚሰማቸው ነው? ከባድ ነው ስሜቱ። አዎ በጣም ማለት አይደለም። ማሰቢ እንደዚህ በቤተሰብ በስጋ ቤተሰብ ሆነሽ ተይና እኛ ራሱ ምን ያህል ሾክ እንዳደረገ ነው። ኦዲየንስ ምን ያህል ሾክ እንዳደረገ ብዙዎቹ ኮሜንት ሳነብ በጣም እኔ እውነት ምን ያህል የእነሱን ሰላም ሲፈልግ የነበረ ሰው ምን ያህል ብዛት እንዳለው። ይህን ሰላም ደግሞ በራሳቸው ይሄ ሁሉ ህዝብ የእነሱን ሰላም ፈልጎ እነሱ ግን ሰላማቸውን ብጥብጥ ሲያደርጉ ያሳዝናል። በጣም ቤተሰብም በጣም አዝኖባቸዋል። እውነት ለመናገር ደስ ብሏቸው ነበር። ግን ምንድነው መሰለሽ አሁን ትልቁ ነገር ደግሞ
ሩታ ስለምትቀና ነው የሚል ነገር አለ። አብርሃም እና ሄርሜላ ከጓደኝነት ያለፈ ፍቅረኛሞች አይደሉም የሚል ነገር ደግሞ አለ። ግን ክሩም አድረዋል። ብዙ ነገር የሚያደርጋቸው ነገሮች ደግሞ ሩታ ብትቀና ትክክል ናት ነው ያስብላል አይደለ? ከዛም በላይ ቅናት ግን እስኪ ድረስ ነው። ቅናት አክቹሊ አያስፈልግም። በመሰረቱ ቅናት አያስፈልግም። አንደኛ ቅናት ወደ አልሆነ ውሳኔ ይወስድሃል። ይሄ ፖዚቲቭ እና ኔጌቲቭ የሚባሉ ቅናቶች አሉ። ይሄ ኔጌቲቭ የሚባለው ቅናት ግን ያልሆነ ነገር ነው። ያሁን እሷም ቅናት ሊሆን ይችላል። ትዳራቸውን መንገድ ላይ በቃ እንትን ሆነ፣ የማይሆን ነገር ሆነ፣ ተጣሉ፣ መጨረሻቸውን አያሳምረውም። ግን ቅናት ባይሆን ቅናት ባታደርገው በቀል ባታደርገው ኖሮ የምር እሷ ብትቀበል አክሰብት ብታደርግ ይቅርታ ያላትን ነገር ከሄርሜላ ጋር ያለውን ነገር ትቻለሁ ብሏል ትተወ እና በዛ ቢቀጥል ጥሩ ትዳራቸው ወደ መጀመሪያ ይመልሳል። ሶ አንደኛ ቅናት አያስፈልግም። ፖዚቲቭ ስል ደግሞ ምንድነው ፖዚቲቭ በፖዚቲቭ ስናየው ቅናትን ይሄ ሰው ለምሳሌ የሆነ የሚዋደዱ ፍቅረኛሞች ቢኖሩ የእነሱን ፍቅር አይቶ ልክ እንደነሱ መሆን አለብን፣ እንደነሱ እንዋደድ፣ እንደነሱ እንፋቀር፣ ቤታችንን እንስራ እንደዚህ የሚል ሀሳብ እሱ ትክክለኛ ፖዚቲቭ የሆነ ቅናት ነው። ግን አሁን እዚህ ጋር የሄርሜላ ያልሆነ ቅናት ነው ቢሆንም ማለት ነው እና እንደዛ ነው። ምናልባት ቅናት ሙሉ በሙሉ መኖር የለበትም አይደለም። እኔ ማለት ለመሰለሽ አሁን ልትቀኝ የምትችይው በጣም በምትወጁ ሰው ነው ልትቀኝ የምትችይው። ምትቀኙ ግን እንዴት ሲሆን ነው መጥቀኘው ነው። የምትወጁ ሰው የት ሲገኝ ነው መጥቀኘው ነው። ገብቶሻል አይደለ? እንደምታጭው ሲሰማሽ ያ ኖርማል ቅናት ነው፣ ፍቅር መገለጫ ስለሆነ። ለምሳሌ ሩታ በትቀና አብርሃም ሄርሜላ ጋር ስለሄደ ነው። ያ ገብቶሻል አይደለ? እንጂ ዝም ብሎ ለምን የት ነው ያለሽው ከሰው ጋር በሆነች ቁጥር ለምን ስልክ ባሰራ ቁጥር ለምን ከማን ጋር እያወራሽ ነው ምናምን የሚሉ ይሄ ጤነኛ ቅናት አይደለም። እና ለብሳ ስትወጣ ለምን እንዴ የልትጂ ነው ማን ልታገኝ ነው ምናምን የሚሉ ቅናቶች ትክክል አይደለም። እሱ ይሄ ጤነኝነት አይደለም በነገራችን ላይ ማለት ነው። እና የጤና ችግር ያለበት ሰው እንደዚህ ያለ እንትን ያለው እንደዚህ ያለ ቅናት ውስጥ ያለ ሰው ማለት ነው። ግን በአይንሽ የምታያቸው ነገሮች ያንቺ የምትይው ሰው በተደጋጋሚ የማትፈልጊው ሰው ጋር የሚገኝ ከሆነ ከአንቺ ይልቅ ለዛኛው ሰው ጊዜ የሚሰጥ ከሆነ ቅናት ውስጥ ትገቢያለሽ አይደለም? ለምን ምን ሆኖ ነው ከኔ ምን አትሆኑ ምናምን የምትያቸው ነገሮች አሉና ቅናት አያስፈልግም፣ ኮምፕሊትሊ አያስፈልግም አይደለም እንደኔ ሀሳብ። ግን እንዴት ነው የሚቀናበት ቦታ መታወቅ መቻል አለበት። ገብቶሻል አይደለ? እንደዛ መሆን አለበት። ግን ደግሞ ሩታ ደግሞ እንደዚህ ያለ ስራ ደግሞ ከዚህ ፊት ሰርታለች። ከይሳቅ ጋር ቤተሰብ እናንተ ታውቃላችሁ። ከይሳቅ ጋር ፍቅረኛሞች ሆነው በጣም እንትን ሲሉ ነበረ። በጣም አብርሃምን ሲያበሳጩት ነበረ። አብርሃም ደግሞ ያው ያኔም ጥሩ ነገር ሰርቶ አይደለም፣ በአጋጣሚ ከጽጌ ጋር አንድ ላይ ሆኖ የማይሆን ነገር ተፈጠረ። ሩታና አብርሃም ቅሬታ ውስጥ ገቡ። ከዛም በኋላ ደስ የማይል ላይፍ አሳልፏል። አሁን አብርሃም ከሄርሜላ ጋር ያደረጋቸውን ያሳለፋቸውን ጊዜያቶች እሷ ደግሞ ከይሳቅ ጋር አሳልፋ ነበር ከዚህ ፊት ማለት ነው። ግን በይቅርታ ነገሩ ተፈታና አንድ ላይ ሆኑ። አሁን ደግሞ በአጭር ቀን ውስጥ ነገሮቹን ግልብጥብጥ አርጋ መታ በዚህ ልክ አብርሃምን ስብርብር አርጋው መሄዷ ትክክል አይደለም። ተገባ አይደለም። በቃ ብተው እንዲሁ መተው ይሻላል። በቃ ከበደለሽ አንድ ሰው ለምሳሌ አሁን ማንኛውም ሰው ሊሆን ይችላል። ባልሽ የልጅሽ አባት ሲሆን ደግሞ ከባድ ነው። በደለሽ በደልም በዚህ መልክ መልሰሽ መሄድ መታመን ደግሞ ከባድ ነው። ያመነሽን ልብ ደግሞ ስብርብር አድርገሽ መሄዱ ከባድ ነው። ስለዚህ አሁን ባይዞ ኦዲየንስ ምን እያለ መሰለሽ ከዚህ ፊት አብርሃም መኪናና ወርቅ ገዝቶ ሰጥቷታል እና ወርቁን አንተ አይደለም የገዛኸው የሚሉ ወርቁን አንተ ሳትሆን ሄርሜላን የገዛችው ነው ያለችው። ጸቡ የተነሳው በዛ ነው እና ወርቁን ደግሞ አድርጋ አይተናል የሚሉ ኦዲየንሶች አሉ። የእሷ ከሆነ ለምንድን ነው ያደረገችው?
ሄርሜላ ከገዛች ከተባለ በቃ አድርጌ ሰጥቼዋለሁ ምናምን ብላ ለእኛ አሳይታናለች፣ ግን አድርጋዋለች እያሉ ነውና በጣም አይመስልምም። አሁን በቃ አሁን ላይ ሆነን ስናየው ደግሞ አብርሃምን አውቃ ነው ስትገፋ የነበረው፣ አትፈልገውም ነበረ ወደሚል መደምደሚያ እንድንመጣ አድርጋናለች። ሊሆን ይችላል ግን አትፈልገው ማለት ልጅ ከመጣ ትዳር ከመጣ በኋላ ነው ስሜቷ ተቀይሮ ነው ያልፈለገችው። ሳትፈልገው እንዴት አገባቸው የሚልም ሀሳብ ደግሞ ይኖራል። ምናልባት ደግሞ ምን አለ መሰለሽ ሴት ልጅ ታግዥኛለች፣ ሴት ልጅ በእርግዝናዋ ጊዜ ባሏ ያደረጋትን አትረሳ የሚባል ነገር አለ። አብርሃም እንግዲህ 9 ወር ሄርሜላ እርጉዞና አብርሃም እንዲሁ በጣም ሲጫወትባት ነበር ማለት ይቻላል። አብሯት ያሳለፈው ልትወልድ አካባቢ ነው። ጊዜ ሰጥቷት ከሷ ጋር ጊዜ ያሳለፉት ሄርሜላ ሩታ ልትወልድ አካባቢ ሲደርሱ ነው እና እስከምትወልድ ምናምን በሚል ከዛም በኋላ ከወለደችም በኋላ የተወሰነ ጊዜ ነው አብሮ ከዛ ነው ወደ ኖርማል ጸቦ የተመለሱት እና ስለዚህ ሩታ የዛን ጊዜ የተበደለቻቸውን ጊዜያቶች ስላረሳቻቸው ዛሬ አብርሃም ወደ መጉዳት የገባችው አብርሃም ወደ መግፋት የገባችው ለዛ ነው የሚሉ አሉ። አብርሃም የራሱን የሚያነሳው አለ። ስለገፋች ነው ከሄርሜላ ጋር በቃ ራሴን ለመርሳት ስል ነው የማደርጋቸው ሄርሜላን ማገኛት ለዛ ነው ምናምን ትላለች ይላል። እሷ ደግሞ ብዙ ጊዜ ሄርሜላ የምትባለውን ሴትዮ ከኛ መሀል አስወጣ ብላ ለማስወጣት ሙከራ አድርገዋል፣ ግን አልወጣችም። ማስወጣት አልቻለም። እሱ በሩታ ላይ እምነት የለውም። ስለዚህ መተማመን የላቸውም። አዎ የላቸውም። እና ልክም ሊሆን ይችላል። በእርግዝና ወቅት የተደረገባትን ነገር አትረሳም። ከባድ ጊዜዋ ስለሆነ አትረሳው ትችላለች። ግን ደግሞ በዛ ሰዓትም እሱ እንዳይቀርባት ገፍታው ይሆን የሚልም ሀሳብ ሊኖር ይችላል። ግን ምንም ቢሆን ደግሞ ልጁን ይዛለች በወዷ። ምንም ብትገፋውም እንኳን ችሎ መንከባከብ ነበረበት ባይ ያ ቢሆንም ግን አሁን ላይ ሁሉ ነገር ትተው ይሄን ነገር ትታ ወደ አንድ ቢመለሱ ጥሩ ነው። ግን አሁን ደግሞ በጣም አብርሃም ትላንትና በጣም በከፍተኛ ብስጭት እጥፍ አድርጌ መልስልሻለሁ ብሏት ነው ሄደውና እንዲህ በቀላል የሚቆም አይመስለኝም። በቀሉ ከባድ የሚሆን ይመስለኛል። ሲመላለስ ከባድ ነው በቀል። አሁን ደግሞ የባሰ ነው የሚሆነው። ምክንያቱም ምናልባት አሁን ያን ፈርምልኝ ያለችውን ወረቀት ኦልሬዲ እንዴት ይሆናል ያ ጉዳይ የሚለው ነገር ምናልባት ሩታ ብዙ ደስ የማይል ነገር የሚጠብቃት ይመስለኛል። በቀል ከተመላለሽ ደግሞ ከባድ ነው። በቃ ይሄንን ቤተሰብ መግባት አለበት። የሁለቱም ቤተሰቦች መነጋገርና እዚህ ልጆች መሀል መግባት መቻል አለባቸው ብለን እናስባለን። እንደዛ ነው የማስበው። ካልሆነ እሷም የራሷ የሆነ በቀልበት መንገድ ታመጣለች፣ እሱም እንደዛው እያለ ይቀጥላል። በነገራችን ላይ ደግሞ ሌላው ቤተሰብ ኦዲየንስ ማለት ነው ሄርሜላና አብርሃም መጋባት አለባቸው የሚሉ በጣም ብዙዎች አሉ። እሱ እንዴት አየሽ? እኔ እሱ አልደግፍም። በእርግጥ መጨረሻው መታየት አለበት። ቤተሰብ ገብቶ ማላቸው መጨረሻው መታየት አለበት በደንብ በቅናት ነው ይሄ ታውቃለህ። እነሱ አስበውትም ላይሆን ይችላል። ሄርሜላ ማናት ሩታ በቅናት ተረሳስታ ሊሆን ይችላል። ፍቅሩ እኮ ሊኖር ይችላል ፍቅሩ ሊኖር ይችላል። ግን ለምን እንደዚህ ያደረገ በሚል ቅናት በቃ ለጊዜያዊ ለመበቀል ሊሆን ይችላል። ልጅ አለ በማላቸው ሰው እውነት ሊኖር ይችላል ውስጧ እና መጨረሻው ሳይታወቅ መጋባት ከሄርሜላ ጋር የሚባለው ነገር ልክ ነው ብዬ አላስብም። በዚህ ሰዓት ላይ መጥፎ ውሳኔ ሊሆን ይችላል። አብርሃም ይህን ያደርጋል የሚል እምነት የለኝም። ምናልባት አብርሃም እሷን ለመበቀል ሲል እንደዚህ ያሉ እርምጃ ውስጥ ሊገባ ይችላል የሚል እምነት አለ። ከአሁን በኋላ ያው እሷ ምንም ቢያደርግ ምንም አይመስለኝም ብላለች። ግን ደግሞ አይመስለኝም ከልቧ ላይሆን ይችላል። ከልቧ አይመስለኝም። ምክንያቱም አሁን አብርሃም የእውነት ከሄርሜላ ጋር ተመልሶ ቢሆን ሩታም አትናደድበት ምክንያት የለም። ምንም ጥያቄ የለውም። እና እንግዲህ በቀሉ ይቀጥላል። አብርሃም ይዞ የሚመጣውን ደግሞ እናያለን። ባይሆን ደስ ይለናል። ወደ ሰላም ቢመጡ እንመርጣለን። የሁላችንም ምኞት ነው። ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። እንግዲህ እናንተ የተሰማችሁን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ቪዲዮንም ላይክ እንድታደርጉ በትህትና እንጠይቃለን። እስከዛ ዳግም በሌላ ቪዲዮ እስከምንገናኝ ቻው።